ከዚህ በኋላ ደጃፌ ላይ እንዳትቆም። ሳሎን ላይ ሰው መኖሩን ረስተኸው ነው? ሞት ቤታችሁ ላይ ያንዣበበልን ትጠራጠሪኛለሽ? እናቴን እንዴት ያደረግብኝ? ለነዛ ወሬዎች አሳልፈህ ሰጣት አይደለ? እናቴን አምጣልኝ። የት ነው ያደረካት? ሩት ግን ምንም መስማት የለባት። ፍቅረኛ ማቾች ውይይት የሚያምርባቸው መኝታ ቤት ብቻ ነው። አንተ ደግሞ ምንድነህ? ቆይ ለምንድን ነው የምትከታተለኝ? ምን ፈልገህ ነው? እባክሽ ዝም በይ። አሁን እሱን ለማስረዳት የሚሆን ጊዜ የለንም። እናትሽ አደጋ ላይ ናቸው። ምን? እናቴን ታውቃታለህ? ሰውየው ምንድን ነው የምታወራው? ይኸውልሽ አሁን ዳንኤል አንድ ማንነቱ ከማላውቀው ሰው ጋር በስልክ ሲያወራ ሰምቼዋለሁ። መቼም እኔ ባላውቀውም አንቺ ዳንኤልን በደንብ ታውቂዋለሽ። ከእሱ ጋር ማን ሊያጠቃችሁ እንደፈልገ ባላውቅም ግን አደጋ ላይ ናችሁ። አንተ ያማሃል እንዴ? እብድ ነህ? ሰማኛለህ? ከዳንኤል ጋር የግል ጥላቻ ቢኖርብኝም ከእናቴ ጋር ምንም ችግር የለበትም። እናቴ ከማንም ጋር ጉዳይ የላትም። ለምንድን ነው በተደጋጋሚ መንገዴ ላይ እየመጣ የምትከታተለኝ? አንተ ማነህ? እኔ ማንም ልሆን ግን እመኚኝ፣ ዳንኤል ከሆነ ሰው ጋር ለእናትሽ የሞት ግብዣ አዘጋጅቶላቸዋል። እኔ ይህን ምንሽ ምንም አይነት ጥቅም ፈልጌ አይደለም። ከገባሽበት አረንቋ ውስጥ ለማውጣት ስል ነው ህይወትን አደጋ ላይ ጥዬ የማግዝሽ። ይሄ ደግሞ የሆነው አጋጣሚ ነው። የሆነ ሚስጥር እንዳለ እያወቅኩኝ ዝም ማለት ስላልቻልኩ ነው። ለምንድን ነው ለእኛ የምትጨነቀው? ቆይ ይኸውልሽ እንደ ጓደኛሽ ጠላትሽ አይደለሁም። ከቻልሽ ቤትሽ እየመጣሁ ወይ ደግሞ ሻይ ቡና እያልን እየተነጋገርን ነገሮችን ማዳን አለብን። እባክሽ ፍቀጂልኝ። ብቻሽን አትሁኝ። በቃ ጓደኛ እንሁን። አይ አይሆንም። ከአንተ ጋር ጓደኛ የሚያደርገኝ ምንም አይነት ምክንያት የለኝም። ሻይ ቡና የሚባል ነገር የለም። ከዚህ በኋላ ደጃፌ ላይ እንዳትቆም። ሩት ሩት ሞት ቤታችሁ ላይ ያንዣበበልን ትጠራጠሪኛለሽ? እባክሽ ለሁላችንም ስትይ መፍጠን ይኖርብሻል። እማዬ፣ ሶል፣ ጋሽ ፈለቀ የት ናችሁ? እማዬ፣ ወይኔ ይፈላ። እማዬ፣ ወይኔ እናቴ፣ ወይኔ አምላኬ፣ እባክህን እባክህን የማስበውን እውነት አታድርግብኝ። እባክህን እባክህን። ወይኔ እናቴ፣ እማዬ፣ ወይኔ እናቴ፣ እማዬ፣ አንሹ እማዬ፣ አንሹ። አዎ ወስደዋታል። ሰለሞንም አላብሮ። እባክህ እሺ፣ እስኪ አሁን እንደዛ አድርግ። ሩት ግን ምንም መስማት የለባት። እመኚ፣ ዳንኤል ከሆነ ሰው ጋር ለእናትሽ ሞት ግብዣ አዘጋጅቶላቸዋል። እማዬ፣ እማዬ፣ እናቴ የት ነሽ? ወይኔ እናቴ፣
ወይኔ አምላኬ እባክህን ብቻዬን አትተወኝ፣ እባክህን እርዳኝ። ሰሌት ነህ? እንዲፈላ ሰሌ እያየው ከዳኸኝ አይደል? ወይኔ እናቴ ኡፍ ሩትዬ ይቅርታ አድርጊልኝ። አሁን እዚህ እንደሆንኩኝ ካወቅሽ የበለጠ ትጠይኛለሽ። አሁን ላይ ምን እያደረግኩ እንደሆነ ደግሞ ማወቅ የለብሽ። ሄሎ፣ ቆይ አንተ ማነህ? ምንድን ነው የምትፈልገው? እናቴ ምን አደረገቻችሁ? ቆይ እሺ እኛስ ምን አድርገናችሁ ነው እንደዚህ የምታሰቃዩን? እናቴን ምንም ነገር እንዳታደርጋት እሺ? ሩት ተረጋጊ። እኔ ለአንቺም ለእናትሽም ጠላት አይደለም። እየተከናወነ ያለው ነገር ላይ ምንም እውቀት የለኝም። በድንገት ወደ ጆሮዬ የደረሰ መረጃ ነው የነገርኩሽ። እኔ ልረዳሽ ነበር የፈለኩት። አላውቅም፣ ምንም አላውቅም። ቤት ስገባ ሁሉም የሉም። እናቴን ወስደውብኛል። ሰለሞንም እዛ ነበር፣ እሱም አብሮ ጠፍቷል። የለም። እባክህን አቤል፣ እባክህን ምን እየተከናወነ እንደሆነ ንገረኝ እባክህን። አይዞሽ ሩት፣ ሁሉንም ነገር እንደርስበታለን። የት ልምጣ? አቤኔ አንተ ጉዳዩ ላይ ካለህበት እኔንም ቢሆን ግደሉኝ። የት ልምጣላችሁ? አይ የለም ሩት፣ አንቺ የትም መሄድ የለብሽም። አሁን መንገድ ላይ መውጣትሽ አደጋለሁ። እዛው አንቺ ቤት ጠብቂ፣ እኔ ራሴ እመጣለሁ። እሺ፣ ቻው። እሺ። ሰላም ለዚህ ቤት። አቤኔ እንዴት ነሽ ሩት? ሻሽ ነሽ እንዴ?
ተረጋጊ። አቤኒ እናቴን ወሰዷት። ቆይ እኔ ምን አድርጊያቸው ነው? ዳንኤል ቆይ ከማን ጋር ነው? ምንድነው ማድረግ ያለብኝ? አቤኒ ተረጋጊ። አቤል አንተ እዚህ ፌቨን ምን ሆነ ነው? ፌቨን ናት እንደዚህ ያማታል እንዴ? ትግኝ እኔ ተበላው ነገሩን አበላሽሁት። አይዞሽ እናንተ እዚህ ምን እየተካሄደ ነው እንዴ? አንተ ምን አባል ታረግ እዚህ ቤቴ ድረስ መጣ? አንተ ራሱ ከየት ነው የመጣኸው? ለምንድን ነው የመጣኸው? እናቴን የት ነው ያደረግብኝ? ለእነዛ አውሬዎች አሳልፈህ ሰጠሃት አይደለ? እናቴን አምጣልኝ። የት ነው ያደረግካት? ሰለሞን ቆይ እኔ ምን አድርጌ ነው? ንጹህ ፍቅሬን ስለሰጠኸው ነው እንደዚህ የምታሰቃየኝ? ንገረኝ፣ ዝም አትበል። እናቴን ዝም በይ የኔ ፍቅር፣ ብዙ መጮህ አያስፈልግም። የኔ ፍቅር፣ ፍቅረኛ ማቾች ውይይት የሚያምርባቸው መኝታ ቤት ብቻ ነው። እንዴት ነሽ? ተረጋጋሽ። ንፋስ እንቀበል። ለምንድን ነው የማትነግረኝ? አቤኒ ለምንድን ነው እንደዚህ ያደረግከው? መጀመሪያ ከዳንኤል ጋር አየሁ። አሁን ደግሞ ጭራሽ በራችንን አንኳኩተህ ከሩት ጋር ትገኛለህ። ለካ አፈቅርሻለሁ ስትለኝ የነበረው ለዚህ ነበር። ንገረኝ፣ እኔ እንደዚህ በማድረግ ምንድን ነው የምትጠቀመው? ፌቢ እባክሽ እንደዚህ አትበኝ። ነገሮች እኮ አንቺ እንደምታስቢያቸው አይደሉም። እና እንዴት ይሁን? ተስፋዬን አጨለምከው። ህይወቴ ላይ ማንም የለም ብዬ ስተነፍስ፣ አንተ ግን ጀርባዬ ላይ ሌላ ድራማ ትሰራ ነበር። ለካ ለአንተ የተንኮል መጀመሪያ ነበርኩ። እንዴት አደረግኩ አቤኒ? እንዴት በልቤ ላይ እንደዚህ ትጫወታል? ፌቢ ዝም ብለሽ ተከታተይ። አንድ ቀን እውነቱ ሲገባሽ ለካ አቤኒ ለእኔ ሲል ነበር ትያለሽ። አውቃለሁ አሁን የምናገረው ነገር ምንም ትርጉም አይሰጥሽም፣ ግን እመኚ፣ እኔ እዚህ የመጣሁት አንቺ ከዚህ ችግር ውስጥ ለማውጣት ስል ነው። እባክሽ እኔን እባክሽ ተረጋጊ። ተረጋጊ? ነፍሴ በህይወትና በሞት መካከል ናት። ሩት እንደ ጠላት ታየኛለች፣ አንተ ደግሞ በመካከላችን ገባ። እኔ እኮ ከአንተ ጋር የነበረኝ ፍቅር ብቸኛ መጠለያ ነበር፣ ያንን ማበላሻው። ለምን አቤኒ? አንድ ቀን ተስፋ፣ አንድ ቀን መከራ እያሳየ ታሰቃየኛል። ለምን እንደዚህ ትጎዳኛል? ፌቢ
እባክሽ አይኖችሽ ሲያለቅሱ ማየት ውስጤ እንደ እሳት ይበለዋል። እመኝ እኔ የዳንኤልም የሩትም ወዳጅ አይደለሁም። እኔ አንቺው አቢኒ ነኝ። አሁን ግን ያለንበት ሁኔታ ነገሮች ሚስጥር እንድናደርጋቸው ያስገድዱናል። እናቴን የት ነው ያደረጋችኋት? መልስልኝ እንጂ ምን አይነት ሴራ እየሸረባችሁብኝ ነው? መልስልኝ። እናትሽ የትም አልሄደችም፣ ቤት ናት። ቅድም ቡና ስንጠጣ የኔዋ እናት አመማት ተብሎ ተደወለልኝና ያንቺም እናት ደንግጣ አብራኝ ወጣች። ስልክ ያላነሳንበት ምክንያት ደግሞ በጣም ደንግጠን ስለነበር ነው። አሁን ሁሉም ሰላም ናቸው። እሺ እውነትህን ነው ሰሌም? ታዲያ ቆይ ለምንድን ነው ቅድም ያልነገርከኝ? እንዴት ልንገርሽ ሩት? ቆይ አሁን ግን እኔ ላይ የምታደርገው ነገር ታውቆሻል? በሆነ ባልሆነው መጥላትና መጠራጠር፣ ከፌቨን ጋር ያለንን ነገር በሙሉ በክፋት ማየት። ሩት እኔን እናትሽ ላይ ክፉ ነገር ያደርጋል ብለሽ ለማሰብ ቆይ እንዴት ህሊናሽ ፈቀደልሽ? እኔ ላንቺ ያለኝን ፍቅር እንዲህ በቀላሉ ረሳሽው? ቆይ በጥርጣሬ ስትመለከችኝ የልቤን ስር እንደምትቆርጫው አታውቂም እንዴ? ስንት ችግር በልቤ ይዤ ነገሮች ይለወጣሉ በሚል ተስፋ ሳፈቅርሽ፣ አንቺ ግን ገና አልተማመንሽብኝም። ይቅርታ ሰሌም፣ አላውቅም፣ ብቻ አላውቅም። ነገሮች ሁሉ ያስጨንቁኛል። የሄኖክ ድንገት መጥፋት፣ የነገሮች እንደዚህ መደራረብ፣ እያየሁ እንዳላጣ እፈራለሁ። በዛ ላይ ደግሞ አንተና ፌቨንም ስላላችሁ ይበቃል ሩት፣ መራራቁ ይበቃናል። ናፍቆትሽ ሊገለኝ ነው ሩት። እኔ እኮ ከአንቺ ሌላ የምተነፍስበት አየር ራሱ የለኝም። ይሄንን ሁሉንም ነገር እንተውና ወደ መነሻው ፍቅራችን እንሂድ። ሰሌም፣ ብቻዬን እንዳትተወኝ። እኔ ያላንተ ባዶ ነኝ። ቃል ገባልሻለሁ የኔ ንግስት። ሰሌም፣ ሳሎን ላይ ሰው መኖሩን ረስተኸው ነው? ፌቨን እንደዚህ አይነት እንግዳ ሰው ይዛ ስትመጣ ዝም አትበያት እሺ? በቃ እኔ ልጃቸው ልምጣሽ፣ እመለሳለሁ። እሺ እውነትን ነው የኔው አቢኒ ነው ወይስ ይህም ሌላ ድራማ ነው? አንቺ ውጭ ዓለም የለኝም ቤቢ፣ ቃል ገባልሻለሁ። ይህ ሁሉ ነገር አልፎ እኔና አንቺ ሰላም ብቻ የምንሆንበት ቀን ይመጣል። እባክሽ እስከዛው ግን ጠንከር በይልኝ።